ሰላም እንዴት ናችሁ? የኔ ውድ እህቶቼ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተን ባላችሁበት ቦታ ሰላማችሁ ይብዛልኝ። ያው ዛሬ እንግዲህ ጨረቃዬ አልመጣችም ማለት ነው ሀይሚዬ። እውነት ለመናገር ግን እውነት አድርጋ ነው አልመጣችም። እኔ እንጃ ነገ ፏ ብላ ትመጣለች ብዬ ተስፋ አደርጋለሁና መልእክትም አስተላልፋለች። እንኳን አደረሳችሁ ብላለች ሀይሚዬ። አንቺም እንኳን አደረሰሽ የኔ ውድ የኔ እናት። ብሩኬ ቡታጅራ ገብተዋል። ሀይሚ ግን እኔ እንጃ መጥታ ይሆናል ብዬ ተስፋ አደርጋለሁ። ግን ደግሞ እየማለች ነበር። እውነት ለመናገር ሀይሚዬ ዝም ብላ አትምልምና እኔ እንጃ አይታወቅም። ሄዳም አልሄደችም ሄደችም የሚል ነገር ነውና እናንተስ እንዴት ናችሁ? ያው ዛሬ እንግዲህ የኛ ጾምም ጨርሰናል። ዛሬ ነገም አለ ግን ዛሬ አርብ የመጨረሻ ነውና እንኳን አደረሳችሁ ለሁላችሁ ማለት ነው። እና ዛሬ ሀይሚ ባለመምጣቱ በጣም ይደብረኛል። እኔ ለማንኛውም በጣም ነው የሚደብረኝ። በቃ ስራዬ እንኳን በስርዓት አልሰራምና እናንተስ እንዴት ናችሁ? ሰላም ልበላችሁ ብዬ ነው እንጂና አው ፋፊዬ ልንገርሽ፣ እሱ ምን እንዳለ ልንገርሽ። ከጎኔ መሆን አለብሽ ማለቱ ትርጉሙን ልናገርሽ። ይሄ ጭቅጭቅ ወደ አንቺ ነው፣ ለአንቺ ጭቅጭቅ ስለሚያወጣ አንቺ ከሌለሽ ስራ አይሰራም እንጂ ያላት ነው። ነግራው ከነሱ ውስጥ የሌለው ሚፍታ ብቻ ነው። ሚፍታ ይዟት መጣ፣ ከሚፍታ ጋር መጣው ብላ እንደምትመጣ እርግጠኛ ነኝ። እንደዛ ነው የሚያደርጉት ነገር ከተባለም ፋይላል ይሄ ጭቅጭቅ ኮሃኒ ለሷ እኮ ነው። እሷን ያስጨቃጭቃሉ። ከዛም በኋላ ስራ ያቆማሉ። እሷ ባይጨቃጨቁ ራሱ ሰላም ቢሆን ሀይሚ ከሌለች ምንም አይነት ቪዲዮ ሰው ራሱ አያይም፣ አይጓጓም። ዋናው ርዕስ እኮ የሆነ ነገር ቢሆን እሱ ልጅ ስለወለደ ሳይሆን ቢኖርም ባይኖርም ይለያያል። ትላንት ራሱ ጽሁፉ ላይ ነግራለች። ጀመር እሷ ሀይሚ በድንገት ቡታጀራ ገባች። ብሩኬ ደነገጠ። ብሩኬ ደግሞ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እሷ ናት የምትሰራው መግቢያ ማር እሷ ናት ነገ የምትሰራው በራሷ ቤት። እንደዚህ የምትለው እንደዚህ እሷ ነገር ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ። አልመጣም ብዬ ነበርና በቃ ትንሽ እሱም ቅር ይላል ብዬ አልቻልኩም። በድንገት ነው የመጣው። እንደዛ ትልም እናንተም ሳያርፉ የከሌ ቪዲዮ ቤትም በጣም በቃ ሳያችሁ በጣም ከፍታችሁ ነበር። በባል ደግሞ እናንተ እንድትከፉ ስለማንፈልግ አሁን ምክንያቱም ስሚ ፋፊ አሁን እቺን 2 ቀን አዝማሚያችንን እያዩ ነው። ገብቶሻል? ያን ቀን ሰዎች የኛን እንግዲህ ማንነታችን ያነቡና ይናገሩና ከዛ እንዴት ናችሁ? ሰላም ናችሁ? ቡቡም ከፍቶታል፣ እናንተም ከፍታችኋል። እስቲ በአድን አብረን እናሳልፍ። ቡቡን ጠርቻው ይሁን ሁለተኛ ሸርባ አረገው እኮ በሱ ቤት ሙሉ ለቅሶ ነው። አንድ ቀን ቀረች ባስበሽ ቡቡን ጠርቻዋለሁ፣ ይመጣል። ከዛ በቃሌን ተውለታ ነፍስሽ አይባል እኔ የሚያሳዝኑኝ የሚያለቅሱት ናቸው። እንደዚህ ፈታ ነው የምንልባቸው። ማንም ይናደድ የለም። ነገ ደግሞ እነዚህ ቪዲዮ ከተለቀቁ የለ ከሳቅ ጋር ሼር አደርጋለሁ። አልመጣም አላልሽም? ለዛ ከኔ ጋር ለምን አልመጣም? አብረው ነው። እሺ ሙዬ ስጀምር አብረው ለንገር ፋፊ ማለት ነው። የኔ ቆንጆ ማለት ነው። እቺ እርጉዝ ናት የምትለው 666 ሲጀመር ከቡታጅራ አብሮ የሄዱት ራሱ አብሮ ነው እና ወደ አዲስ አበባ ሲያመጣት እኮ አብረው ነው ይዘዋት። አንድ መኪና ላይ ነው የመጡት። በጣም ነው እንደ ተከትላ የመጣችው እሷ። የፋፊ አካውንት ስሚ ቆይ ስሚ ከዛ በቃል ያንቺ ውለታ እያሉ ይመጣጡና ከዛ ሰላም ይባባል። ከዛም በኋላ ጉንጩን ይስማል። ቆይ እነዚህ ሰራተኞች ደግሞ ፈጣሪ ትግስቱ
ግን አዎ የሆነ ትፋ ይበሉ ይስሩ ምናምን ተመልካቹም ተረዷቸው። በአንድ ቀን ለፋፊ ልንገርሽ፣ አንዴ ጉንጩን ይስማል፣ ጸጉሩም ወደዚህ ይበተናል። ከዛም በኋላ ደግሞ ሁለተኛ ቀን ደግሞ ግርግር ይፈጥራል። ከበዓል በኋላማ ግድ እኮ ነው። እሱም እንደዛ አሁንማ ተነቃቅተናል ማለት አዎ ደግሞ እንደዚህ ይላል። መጨረሻ ላይ እሷ ከመጣች እንደዚህ ይላል። በቃ ካሁን በኋላ ተስፋ ቆርጫለሁ። ሀይሚ በእናትሽ ተስፋ ቆርጫለሁ። እንደዛ ላይ ቶሎ ድራማውን ማቋረጥ ከፈለጉ የሚሆነው ዲኤንኤ እና አላስመረምርም እመን ምናምን ትላለች። እዛ በመጨረሻ ታምናለች። ሲጀመር ዲኤንኤን ቡታጅራ የለም አዲስ አበባ ራሱ በቅርብ ነው የመጣው እንጂ ናሙና ወደ ውጭ ሀገር ሂዶ 1 ወር ሁሉ ሊፈጅ ይችላል ውጤት እስከሚመለስ። አዲስ አበባ ራሱ በቅርብ ነው የመጣው። በዛ ላይ በጣም ውድ ነው። አረ ውድ ነው፣ አዲስ አበባ በጣም ውድ ነው። እሱም እኮ ሲጀመር አንድ ሆስፒታል ነው ያለው ዲኤንኤ። እንደዚህ ዲኤንኤ ቆጪ ቁራቁምቦ ቦታ ዲኤንኤ ነው። ምንድን ነው ይሄ? ምንድን ነው ያ ስሙ? አፈረባቱ ዲኤንኤ ያርገውና ይሄ ተመልካቹ አሁን እነሱ አሁን እዛ ቡታጅራ ሆኖ እኮ ያፍሩ። በአንድ ቀን ውጤት መጣ። ዲኤንኤ ነው። ዲኤንኤን ከውጭ አዲስ አበባ ራሱ አሁን ሲጀምር 2 አመት ይሆናል። አዲስ አበባ ራሱ ዲኤንኤ አዲስ አበባ እኮ መጣ እኮ ቅርብ እኮ ነው የመጣ ያሉ እንጂ ውጭ ሀገር ናሙና ይላካል። ከዛ በኋላ ውጤት ታሽጎ 1 ወር ሁሉ የሚፈጅበታል። እንደዛ ይመጣል። በዛ ላይ በጣም ውድ ነው። ዲኤንኤን ራሱ ሰው ተጠፋፍቶ ምናምን ሲገኝ ዲኤንኤን ራሱ ማለት ነው የውሸት አሁን እዚህ ጋር ማለት ነው የወለደ ሰው አለ። ግን ሴት ልጅ ዛሬ ወልዳ ዛሬ ተነስታ ትጠፋለች። የታገር ነው ደም ሰው አይምሮ ዶማሮ ያየሻት አይደል? መች ተቀመጠች? ኦሮታ እኮ ቤት ውስጥ እኮ ናት። የትም አልወጣችም እኮ የኔ እናት። ኦሮታ እኮ አልተቀሰቀሰችም። እች እኮ ከሆስፒታል ጠፋች እኮ ነው የተባለ። ወይ ልጅ ያልስከም ብቻ ወይ ደግሞ ዲኤንኤን ሳያስመረምሩ ምን ይላሉ መጨረሻ ላይ አላስመረምርም ምናምን ብለ ሂዳ ከዛ እናንተን ለመለያየት ከፍለውኝ ነው ምናምን ብለውም ሊቋጩት ይችላሉ ብላ ሁሉ ቀን እንደዚህ ነው የሚሉት። ዲኤንኤን ማድረግ ካልፈለጉ ግን ዲኤንኤን ፕሮሰሱ አሁን ተመልካቹ ጅል ነው ብለው ካልተጃጃሉ አንደኛ ቡታጅራ የለም፣ ሁለተኛም አዲስ አበባ ሲጀመር በጣም ውድ ነው። እሱም ደግሞ በጣም ብዙ ወር ይቆያል ውጤት ለመምጣት ምናምን። ለምን አንድ ሆስፒታል ነው ያለው ሲጀመር ዲኤንኤን የሚያደርግ እሱ በቅርቡ ነው እንትን ያለው። ግን ይመቻቸው ሞኛ ልንገራችሁና ማለት ነው ስንት የተግማማ ስራ የሚሰሩ አሉና እንደው እነሱ ሳይነቃቁ ነው ይሄንን የሚሰሩት። እኔ ብዙም እንትን አይባልም ይሄ እነሱ ማለት ነው። አንዳንድ ነገራቸውማ በጣም ነው የሚያናደደው። ከኔ የነማ ከሚና ብሩክ ምን አናደደሽ? ሲሰዳደቡ ምናምን እሱ አሁን ለምሳሌ እንትን አብርሃምና ሩታውን ሲሰሩን ቲክታክ ላይ ሳይ እንትን ሴት ለሴት ይለጣጠፋሉ። እሱ በጣም አጸያፊው ነገር ነው። አሁን እነሱ አሁን አይሰዳደቡም። የፈለገው ነገር ቢደራረጉ አይዘላለፉም። በጣም እንደዚህ እነዚህ ደግሞ ከግንኙ ሴት ጋር ምን ጭራሽ ሀይሚ ሲጀመር ትልቁ ኳሊቲዋ ማንነቷ ነው። ከሱ ውጭ ምንም አይነት ነገር አለመነካከቷ በጣም ከምንም ይለያል። ትልቁ ኳሊቲው እሷ ነው። ግን እነሱ አሁን ተመልካቹን ለማሳመን የሚወራወሩት ቃላቶች ምናምን ይደብራል። አሁን እነሱ ፍራንኩ ሊጨርሱ እኮ ነው። ለዛ ነው አሁን ሳይሆን በፊት 3 ወር ከዛ በፊት ምናምን ሲሰሩ በጣም የሚያስጠላ እንትን አንዳንድ ጊዜ ይወጣቸዋል ነው እንጂ ሲጀመር ከሌሎቹ አንጻር እነሱ በጣም ነው የሚሻሉት ሲሰሩ። አረ ይሻላሉ እነሱ። ለምን ተመልካቹም ነው። እስኪ አሁን እነሱ ጋር ሁሉ ስራ የመጡ ሰዎች በሰላም የምትባለው ዱባይ ያለችውን አይተሻል? ደስ ስትድት ነው ሂዊን አሉ ያሉ እንትን ሂዊ ያሏት ሩታ እኮ ሁለተኛ ሰው ተቆለኛ እኮ ነው። ከዛ ብለ እኔ ምን አገባኝ ካዲያ እናንተ አሁንም እነሱን እያያችሁ ነው። መቼም እነሱን የሚያይ ሰው መቼም ትዳር አይይዝም ማለት
እውነቷን እኮ ነው። 50 ወንድና 50 ሴት አለች እኮ። እንዴት ነሽ ወርቅ? ሰምቻለሁ እኮ ሪከርዱን ሰምቼ ስቄ ሀይ ጋይስ እንዴት ዋላችሁ? እንዴት አመሻችሁ? እንኳን አደረሳችሁ። እንኳን ከጉልባን ተረፋችሁ። አቤት አቤት አቤት። እንዴት ነሽ? ደህና ነኝ። ደህና ናችሁ? አለን። ያው እንግዲህ እህቶቼ እንደዛ ነው እና ለማንኛውም ብሩኬ የመጣው የዛሬ 2 ቻናል ነው። ሰብስክራይብ እያደረግን እና በረታተው ማለት ነው። በጨረቃ ፋሚሊ ብቻ ሳይሆን ለህሊናችን ብለን እንኳን እና በረታታቸው እነዚህ ልጆች እና ለማንኛውም መልካም ቀን ይሁንላችሁ ለሁላችሁ።